በጾም ጊዜ ስጋን ማንበላው በግና ፍየል ኃጢአት ስለሆኑ አይደለም። እግዚአብሔር ጾም የሚለን ሲርበን ደስ ብሎት አይደለም። ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁን የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው ሀገር አጥፊ ነው። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው ማወቅ አለበት። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን። አንድ የቤተ ክርስቲያን መምህር ያውቀዋል፣ እኔ ያውቀዋለሁ ማለት ነው። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እምነት ጨምርልን ነው ያሉት። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድን ነው አሁን ብር። አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ። እኔ የዚህ ድርጅት ባለቤት ነኝ። እኔ ከአሜሪካን የመጣሁት ብሎ ነው የሚጀምር ወሬ ራሱ ሲጀምር። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም፣ ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ። ፍጹም ውርደት ነው ይሄ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም አገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር አገር ይበልጣል። ሀገር እግዚአብሔርን ይተካል። ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ሰደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። እግዚአብሔርን ደስ ካለው ሞትንም እንኳ ቢሆን እንመርጣለን። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረበለት እግዚአብሔርን እየመረጠ ሲጸና ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምንድን ነው የከለከለው? እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያ በኋላ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔርና መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ ደም ግፊት ሲይዘው ወደ እግዚአብሔር ይመጣል።